ሰላም ተማሪዎች እንደምናላችሁ ጸርኒያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ዚኦሎጂካል ሳይንስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 9 ባዮሎጂ ዩኒት 1 1.2 ባዮሎጂ ኤንድ ቴክኖሎጂ የሚለውን እናያለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩ ወደ ትምህርታችን። በዚህ ቪዲዮ እንግዲህ we'll describe the use of technology in biology። ቴክኖሎጂ በባዮሎጂ ዘርፍ ውስጥ ያለውን ጠቀሜታ እናያለን። ለምሳሌ ማይክሮስኮፖችን ብናይ፣ የላቦራቶሪ እቃዎችን ብናይ፣ መሳሪያዎችን ብናይ፣ ኮምፒውተር ሶፍትዌሮችን ብናይ እነዚህ ሁላ እንዴት ሳይንቲስቶችን ስለተፈጥሮ ማጥናት እንዲችሉ በበለጠ መልኩ መረዳት እንዲችሉ እንደሚያግዟቸው እናያለን። and we'll explain biology and technology ባዮሎጂ እና ቴክኖሎጂ ያላቸውን ግንኙነት ኮኔክሽናቸው እንዴት እንደሆነ እንመለከታለን። እንዲሁም we'll explain the benefits of biology to technology። ኦኬ የባዮሎጂ ዘርፍ እንዴት ለቴክኖሎጂ እድገት ጠቀሜታ እንዳለው እንዴት እንደሚጠቅመው እናያለን። እድገት ለቴክኖሎጂ እድገት። So here before starting this section ask yourself this question። ይሄንን ሴክሽን ከመጀመራችን በፊት እስቲ እነዚህን ጥያቄዎች ራሳችሁን ጠይቁ። What do I know about the role of biology in technology and technology in biology? ባዮሎጂ በቴክኖሎጂ ላይ ያለውን ሚና ለቴክኖሎጂ እድገት ያለውን ሚና ምን ያህል አውቃለሁ? እንዲሁም ደግሞ ቴክኖሎጂ ኤንድ ባዮሎጂስ ደግሞ የቴክኖሎጂ እድገትስ በባዮሎጂ ዘርፍ እድገት ላይ ያለውን ሚና ምን ያህል አውቃለሁ የሚለውን ራሳችሁን ጠይቃላችሁ። እንዲሁም በአጠቃላይ what do I want to learn from this section ከዚህ ሴክሽንስ ምንድነው መማር የምፈልገው የሚለውን ነገር ራሳችሁን ጠይቁ። በመጀመሪያ እስቲ what does the blend of biology and technology for የሚለውን ነገር እንመልስ። ባዮሎጂ እና ቴክኖሎጂ አንድ ላይ በህብረት ምን እንደሚፈጥሩልን የሚለውን ነገር እንመልስ። በመጀመሪያ what's biology የሚለውን ነገር ስናይ biology is the study of life አይደለ? ባዮሎጂ የምንለው ህይወት ያላቸው ነገሮች ጥናትን ነው አይደለ? So it could be the structures አወቃቀራቸው ሊሆን ይችላል፣ ፈንክሽናቸውን፣ አሰራራቸውን፣ growth አስተዳደጋቸውን፣ origins ዋነኛ ስር መሰረታቸውን፣ evolution ዝግመተ ለውጣዊ አመጣጣቸውን and also the distribution of living organisms የተለያዩ ህይወት ያላቸው ነገሮች እንዴት በምድራችን ላይ እንደተሰራጩ የመሳሰሉትን ነገሮች የሚያጠና የሳይንስ ዘርፍ ነው አይደለም ባዮሎጂ የምንለው። ቴክኖሎጂ ደግሞ ምንድነው? It's the application of scientific knowledge, skills, methods and processes for the production of devices and tools for scientific investigations ነው አይደለ? ቴክኖሎጂ ደግሞ የምንለው የተለያዩ ሳይንሳዊ የሆኑ እውቀቶች፣ ክህሎቶች፣ ዘዴዎች፣ አሰራሮች እንዲሁም ሂደቶችን ለተለያዩ ዲቫይስስ መሳሪያዎችን እና ቱልሶችን ለመስራት ለማምረት ሳይንስን ስንጠቀመው ነው። ተጠቅመነውም ለተለያዩ የዕለት ተዕለት ተግባሮቻችን ጥቅም ላይ ስናውላቸው እነዛን ቱልስ መሳሪያዎች ያንን ነው ማለት ነው this ቴክኖሎጂ የምንለው። ስለዚህ the blend of biology and technology forms ቴክኖሎጂ ባዮሎጂን እና ቴክኖሎጂን አንድ ላይ ስናመጣቸው ምንን እናገኛለን? this biotechnology እናገኛለን which is a technology that utilizes biological systems to develop useful products። ስለዚህ የባዮሎጂ እና የቴክኖሎጂ አንድ ላይ ሲመጡ ባዮቴክኖሎጂ እናለን። ይሄ ባዮቴክኖሎጂ ደግሞ ምንድነው? it's the use of የተለያዩ ህይወት ያላቸው ነገሮች biological ሲስተሞችን ስርዓቶችን ወይም የነሱን ፓርት በመጠቀም it could be the cells ህዋሳት ሊሆኑ ይችላሉ፣ ዲኤንኤ ኤንዛይሞችን ሊሆኑ ይችላሉ። እነዚህን በመጠቀም ዩቲላይዝ በማድረግ ነን ዴቨሎፕ የሚደረግበት ሂደት ነው። የተለያዩ ዩስፉል ፕሮዳክትስ ጠቀሜታ ያላቸው ምርቶችን ሪል ላይፍ ፕሮብለሞችን በምድራችን ላይ የምናገኛቸውን የተለያዩ ችግሮችን መፍታት የሚያስችሉ ፕሮዳክቶችን ወይም ምርቶችን ዴቨሎፕ የማድረጊያ የማሳደጊያ ሂደቱን ነው ማለት ነው። ኦኬ this biotechnology የምንለው so biotechnology is the integration of natural and engineering science ማለት ነው። ይሄ ባዮቴክኖሎጂ ምንና ምንን ያጣመረ ነው? ተፈጥሮን ከኢንጂነሪንግ ሳይንስ ጋር ያጣመረ ነው ማለት ነው። ምንን አቺቭ ለማድረግ it's to achieve the application of organisms የተለያዩ ህይወት ያላቸው ነገሮችን cells ህዋሳትን parts and molecular analogs for products and services ማለት ነው። የተለያዩ ደግሞ የነዚህ ኦርጋኒዝሞች የህዋሳቶች ሞለኪውላር በሞለኪውል ደረጃ ያላቸውን ክፍሎች ለተለያዩ ምርቶችና ጠቀሜታዎች የሚያውል ነው ማለት ነው this biotechnology። for example ለምሳሌ people use yeasts to produce bread and beer ሰዎች እንደ yeast ያሉ
ፈንጊ ማይክሮ ኦርጋኒዝሞች ጥቃቅን ህይወት ያላቸው ነገሮችን በመጠቀም ብሬድ ዳቦንና ቢር ወይም ቢራን ማምረት ይችላሉ። በተጨማሪም ከባክቴሪያዎች እንደ ኢንሱሊን ያሉ መድኃኒቶች ሊሰሩ ይችላሉ በባዮቴክኖሎጂ። እንዲሁም ደግሞ በጄኔቲክ ሞዲፊኬሽን የተለያዩ ልዩነት ያላቸውን እጽዋት ማምረት ይቻላል ማለት ነው። ብሪድ ተደርጎ የማዳቀል ስራ ተሰርቶ ትልቅ ለምሳሌ እዚህ ጋር በምስሉ እንደምናየው ትልቅ ፍሬን ከጣፋጭ ፍሬ ጋር አንድ ላይ በማዳቀል ሁለቱንም ባህሪ የያዘ ወይም ደግሞ ሁለቱንም አይነት መሆን የሚችል ትልቅም ጣፋጭም የሆነ ፍሬን ማግኘት ይቻላል በጄኔቲክ ሞዲፊኬሽን። ስለዚህ እንዲህ አይነት ምርቶችን ለማምረት ባዮቴክኖሎጂ ለሰው ልጆች ይጠቅማሉ ማለት ነው። ሶ በ1.1 the benefits of biology to technology በሚል ባዮሎጂ ለቴክኖሎጂ እድገት ያለውን ጠቀሜታ እናያለን። there are many benefits of biology to technology በጣም ብዙ የባዮሎጂ ጠቀሜታዎች አሉ ለቴክኖሎጂ እድገት። ለምሳሌ biology is a source of materials that enables us to imitate, design, adapt and develop modern technologies and solve complex human problems. ባዮሎጂ የምንለው ዘርፍ ስለተፈጥሮ በደንብ መረዳት እንድንችል ብቻ አይደለም የሚያደርገን። it also ምን ያደርጋል? it also inspires new technologies ማለት ነው። ከሌሎች ከተፈጥሮ የሚታዩ ቴክኖሎጂዎችም እንዲሰሩ እንደ ጽንሰ ሀሳብነትም ያገለግላል ማለት ነው። ስለተፈጥሮ ስናጠና እነዛን የተፈጥሮ አካላት ስንመለከት ከነሱ ኢሚቴት የምናደርገው አስመስለን የምንሰራው የምንነድፈው ዲዛይን የምናደርገው እንዲሁም አዳፕት የምናደርገው ከተፈጥሮ ተወስደው ተመሳስሎና አስማምቶ የሚሰሩ ቴክኖሎጂዎችን ዴቨሎፕ ለማድረግ አዳዲስ ቴክኖሎጂዎችን ዴቨሎፕ ለማድረግም እንደ ሀሳብ እንደ ዋና ጽንሰ ሀሳብ ሰጪነት ሊያገለግለን ይችላል ማለት ነው። በዚህ የተነሳ it will solve what complex human problems ማለት ነው። የሰው ልጆች እያጋጠማቸው ያለ ከባባድ የሚባሉ ችግሮችን እንደ መፍትሄነት እንዲያገለግሉ እነዚህ ቴክኖሎጂዎች ይረዳል ማለት ነው። this biology የምንለው ዘርፍ the diversity of nature stimulates the development of new technologies የተፈጥሮ ብዝሃነት እንደምናውቀው ምን ያደርጋል? ያነሳሳል። አዳዲስ ቴክኖሎጂዎች እንዲያድጉ እንዲፈጠሩ የተፈጥሮ ብዝሃነት መኖሩ ያነሳሳሉ እና ከነዚህ ከተፈጥሮዎች የሚታዩ የሚወሰዱ ኢሚቴት የሚደረጉ ሀሳቦች ስለሚኖሩ ማለት ነው። so scientists and engineers imitate nature to innovate, problem solve and expand their scientific understanding ማለት ነው። የተለያዩ ሳይንቲስቶች፣ ተመራማሪዎች፣ ኢንጂነሮች መሀንዲሶች ማለት ነው ተፈጥሮን ኢሚቴት አድርገው አስመስለው የተለያዩ የፈጠራ ስራዎችን በመስራት የተለያዩ ችግሮችን ሶልቭ ያደርጋሉ፣ መፍትሄ ይሰጣሉ። እንዲሁም ደግሞ የተለያዩ የሳይንቲፊክ አንደርስታንዲንጋቸውን ሳይንሳዊ የሆነ አረዳዳቸውንም ያስፋፋሉ ማለት ነው። a few examples of the benefits of biology to technology ብናይ የተወሰኑ ምሳሌዎችን ብንመለከት ባዮሎጂ ለቴክኖሎጂ ያለውን ጠቀሜታ ማለት ነው። ለምሳሌ ሜዲሲናል ፕላንትስን ማየት እንችላለን። many biochemical substances in plants have been used to develop medicines በተለያዩ እጽዋቶች ውስጥ የምናገኛቸው ባዮኬሚካል ንጥረ ነገሮች የተለያዩ መድኃኒቶችን ለመስራት ጥቅም ላይ ይውላሉ። ስለዚህ scientists have imitated nature to develop artificial versions of this biochemical substances ምንድነው የሚያደርጉት? የተለያዩ ሳይንቲስቶች በተፈጥሮ በእነዚህ በተለያዩ የመድኃኒትነት ባህሪ ያላቸውን እጽዋት ያጠኑና በውስጣቸው የሚገኙ ባዮኬሚካል ሰብስታንሶች ንጥረ ነገሮች ምን እንደሆኑ በማወቅ እነዛን ንጥረ ነገሮች በሰው ሰራሽ መልክ በአርቲፊሻል መልክ ይሰሩና አሁን ላይ በየፋርማሲው በየመድኃኒት ቤቶቹ የሚሸጡትን መድኃኒቶች ለመስራት ችለዋል ማለት ነው። ስለዚህ እነዚህ መድኃኒቶች ለተለያዩ የካንሰር በሽታዎች፣ ለተለያዩ የፔን ሪሊፍ ወይም ደግሞ ህመምን የሚቀንሱ እንደ ማሌሪያ የመሳሰሉ የተለያዩ በሽታዎችን ለማከሚያነት የሚጠቅሙ መድኃኒቶችን መስራት ችለዋል ማለት ነው ሳይንቲስቶች። አንድ ጥሩ ኤግዛምፕል ማንሳት የምንችለው is the painkiller aspirin ነው። አስፕሪን ብለን በየቤታችን እንደ መድኃኒትነት ገዝተን የምንወስደው መድኃኒት it was developed from a chemical found in the bark of the willow tree ከየት ነው የተገኘው? የአስፕሪን የምንለው መድኃኒት በውስጡ ያሉት ኬሚካሎች የተገኙት ከዊሎው ትሪስ ነው። ይሄ ዊሎው ትሪ እንለዋለን። ከዚህ ትሪ ሳይንቲስቶች ሲያጠኑ ፔንን ወይም ህመምን መቀነስ የሚያስችል ኬሚካል አለ። ያንን ኬሚካል አገኙ። ስለዚህ በሰው ሰራሽ መልክ ሰርተውት በኪኒን መልክ እንደዚህ አስፕሪን መድኃኒት ተሰርቶ
ጥቅም ላይ ይውላል ማለት ነው። ሁለተኛ ምሳሌ we can see the genetic engineering and biosynthetic materials። ይሄ ምንድነው? ሳይንቲስቶች የተለያዩ ተመራማሪዎች have imitated the nature of human, animal and plant genes። okay የሰው ልጅ ውስጥ የሚገኘውን የጂን ወይም ደግሞ የዘር መረጃዎችን የያዙ ጂኖች እንስሳቶች ውስጥ እጽዋቶች ውስጥ የሚገኙትን ጂኖች በማስመሰል ምን ማድረግ ችለዋል? እነዚህን ኢሚቴትድ ያደረጓቸውን ጂኖች በጄኔቲክ ኢንጂነሪንግ የተለያዩ በጄኔቲክ ኮንዲሽን የሚመጡ በሽታዎችን ኪውር ለማድረግ ወይም ደግሞ ለማዳን የሚያስችሏቸውን ጂኖች ሊሰሩ በሰው ሰራሽ መልክ ሊሰሩ ችለዋል። and also they were able to create a biosynthetic materials to repair damaged body tissues። የተጎዳ የሰውነት አካል ካለ የሰውነት ህብረ ህዋሳት ካሉ እነሱን ለመጠገን የሚያስችሉ ሰው ሰራሽ የሆኑ materials biosynthetic materials መስራት ችለዋል ማለት ነው። so for example እዚህ በgenetic engineering ሳይንቲስቶች ወይም ተመራማሪዎች they were able to cure genetic conditions ማለት ነው። የተለያዩ በሰው ህዋሳት ውስጥ የሚገኙ ዘረመሎች አሉ፣ ጂንስ አሉ። የነዚህ ጂንሶች ውስጥ ፎልት ካለ ስህተት ካለ የተጎዳ ክፍል ካላቸው በዚህ ምክንያት ደግሞ የተፈጠረ ዲዚዝ ካለ any disease caused ሆኖ ከነበረ ምን ያደርጋሉ ተመራማሪዎች? they replace or fix it using a healthy version of the gene ማለት ነው። ጂኖቹ የጂኑን የዘረመሉን ክፍሎች አጥንተው በማወቃቸው የጎደለውን የተበላሸውን ክፍል ሪፕሌስ ያደርጉታል፣ ይተኩታል፣ ይጠግኑታል ማለት ነው። ስለዚህ በዛ በዘረመሉ ትክክል ያለ መሆን ምክንያት የሚመጡ የተለያዩ በሽታዎች ይቀረፋሉ፣ መድኃኒትነት ያገኛሉ ማለት ነው። አንድ ጥሩ ምሳሌ ማየት የምንችለው ለምሳሌ people with sickle cell disease have a gene problem in their blood። አብዛኛው ጊዜ የደም ማነስ ያለባቸው ወይም ደግሞ በተለምዶ የደም ማነስ and anemia ብለን የምንጠራው በሽታ ያለባቸው ሰዎች ሲክል ሴል ዲዚዝ አላቸው እንላለን። እነዚህ ሲክል ሴል ዲዚዝ አላቸው ምንለው is because በዲኤንኤያቸው ፓርት ላይ የምናገኛቸው ጂኖች ስህተት ወይም ችግር ስላለባቸው ነው። ኦኬ ሶ እነዚህ ሳይንቲስቶች ምን ያደርጋሉ? they use gene editing tools to like CRISPR to fix the gene and help the body make healthy blood cells again። በክሪስፐር በሚባል ቴክኖሎጂ ያንን ስህተት ያለበትን ጂን የዘረመል ክፍል ያወጡና በኖርማል ወይም ደግሞ ጤነኛ በሆነ የጂን ዘረመል ይተኩታል። ከዛ በኋላ ጤነኛ የሆኑ የደም ህዋሳትን መመረት እንዲችሉ ያደርጋል ማለት ነው። ስለዚህ እዚህ ጋር ምናልባት ማስታወስ ካስፈለገን ምን አለ? ጂን አለ በሰውነታችን ውስጥ አይደለም? ኦኬ በመጀመሪያ ማወቅ ያለብን ነገር የሰው ልጆች or human beings are made up of the cell አይደለም? ከህዋሳት ነው የተሰራ ነው። ሶ እነዚህ ህዋሳት አያናላቸው በውስጣቸው ኒውክለስ የምንለው መዋቅር አላቸው። እዛ ኒውክለስ ውስጥ ደግሞ this DNA አለ። ኦኬ DNA የምንለው መዋቅር ክፍሎቹን ነው this genes የምንላቸው ማለት ነው። ኦኬ ለዚህ this DNA እንደ ኢንስትራክሽን ማኑዋል አድርገን መውሰድ እንችላለን። የተለያዩ ትዕዛዛትን የያዘ መረጃዎችን የያዘ ክፍል ነው ማለት ነው። ስለዚህ እነዚህ ጂኖች ላይ የተሳሳተ ነገር ካለ የተሰበረ ነገር ካለ እነዚህ ትዕዛዝ የሚያሰሩ ወይም ደግሞ ትዕዛዝ የሚሰጡ የጂን ክፍሎች የተሳሳተ ስራ ነው የሚሰሩት ማለት ነው። በትክክለኛው መንገድ አይሰሩም ማለት ነው ህዋሳቱ ላይ። ስለዚህ ምን ይሆናል? አብዛኛው ጊዜ አሁን ስፔሲፊካሊ ሲክል ሴል ዲዚዝ ላይ ስንመጣ ሲክል ሴል ዲዚዝ ያለባቸው ሰዎች ትንሽ የሆነ ስህተት አለ ጂናቸው ላይ ዘረመሉ ላይ ዲኤንኤ ክፍሉ ጂን ዘረመሉ ላይ ስህተት አለ። ስለዚህ አስፈላጊውን የሆነ ሄሞግሎቢን የሚባል ፕሮቲንን በደንብ መስራት አይችሉም። ስለዚህ የተነሳ ቅርጹ ሲክል የሆነ እንደ ማጭድ ቅርጽ ያለ ወይም እንደ ሙዝ ቅርጽ ያለ ይሆናል። በዚህ የተነሳ ኦክሲጅንን መሸከም አይችልም ማለት ነው ያ ቀይ ደም ህዋስ። ኦኬ ስለዚህ ኦክሲጅንን ካልተሸከመ ያው በተገቢ መልኩ ኦክሲጅን በሰውነት ስለማይዘዋወር ነው አኒሚያ የምንለው በሽታ የሚያሳዩት ማለት ነው። ስለዚህ ምን ይደረጋል? በክሪስፐር በሚባል ቱል ወይም የቴክኖሎጂ ውጤት ነው ይሄኛው። በሱ ተመራማሪዎች ምን ያደርጋሉ? ሄደው ያንን ስህተት ያለበትን የጂን ክፍል ያወጡና ከታውት አድርገው ስህተቱን ትክክለኛ በሆነ ኢንስትራክሽኖችን በያዙ ጂኖች ሪፕሌስ ያደርጉታል ማለት ነው። ስለዚህ ሪፕሌስ ያደርጉት ከዛ በኋላ የሚሰሩ ሄሞግሎቢኖች ወይም ፕሮቲን በቀይ ደም ህዋስ ውስጥ የሚገኘው ፕሮቲን በጤናማ መንገድ
መመረት ይችላል። ስለዚህ ጤናማ ቅርጽ ያላቸው የቀይ የደም ህዋሳት ይመረቱና ያ ሰው ከበሽታው ነፃ ይሆናል ማለት ነው። ስለዚህ በእንዲህ መልኩ የባዮሎጂ ተመራማሪዎች የተለያዩ ቴክኖሎጂዎችን በመጠቀም በሽታዎችን ኪዩር ሊያድኑ ችለዋል ማለት ነው። ሌላ ደግሞ ባዮሲንቴቲክ ማቴሪያልስ ኤግዛምፕል ብናይ ለምሳሌ spider silk genes have been copied and used to make strong flexible threads in the lab። ሸረሪቶች የሚሰሯቸው የሐር ድሮች አሉ አይደለ? ስለዚህ ያንን የሐር ድር እንዴት አድርገው ነው የሚሰሩት የሚለውን ተመራማሪዎች በማጥናት እነዛን ጂኖች የዘረመልድ ኢንስትራክሽንን የያዙ ዘረመልድ ትዕዛዛት በመገልበጥ እነሱም ሰው ሰራሽ የሆነ በላቦራቶሪ ውስጥ ጠንካራ ስትሮንግ የሆነ ፍሌክሲብል የሆነ ክሮችን መስራት ችለዋል ማለት ነው። እነዚህ ደግሞ ክሮች this threads can be used for stitches በህክምና ጊዜ ቆዳዎችን ቀዶ ጥገና አድርገው ለመስፋት ሲፈልጉ አርቲፊሻል ሊጋሜንቶችን ሰው ሰራሽ የሆኑ ጅማቶችን መስራት ሲፈልጉ አጥንት ከአጥንት የሚያገናኘውን ክፍል በሰው ሰራሽ መልኩ ተክተው የተጎዳውን ክፍል ለመተካት ሲፈልጉ እንዲሁም ደግሞ ስኪን ሪፔር ሲኖር ለምሳሌ አንድ ሰው ቆዳው በእሳት አደጋ ምክንያት በተለያዩ አደጋዎች ምክንያት ተበላሽቶ ከነበረ እንዲሁ እነዚህን ትሬድስ በመጠቀም ሰው ሰራሽ ቆዳዎችን ለመተካት ለመሳሰሉ ነገሮች እየተጠቀሙ ይገኛሉ። አሁንም እንዴት ባዮሎጂ ለቴክኖሎጂ ያለው በባዮሎጂ ስላላቸው ነገሮች ማጥናት ለቴክኖሎጂ እድገት ያለውን ጠቀሜታ በምናይበት ጊዜ በሶስተኛ ደረጃ ልናየው የምንችለው ኤግዛምፕል is building design ነው። ስለዚህ የተለያዩ ኢንጂነርስ ወይም መሀንዲሶች have imitated the mound architecture of termites in the design of buildings with chimneys which have a constant temperature and humidity። ከምስጦች የቤት አሰራር በመማር ከነሱ በማየት የተለያዩ ህንፃዎችን መስራት ችለዋል መሀንዲሶች። ጭስ ማውጫ ያላቸውና ኮንስታንት የሆነ የማይለዋወጥ የሙቀት መጠንና የእርጥበት መጠን የአየር እርጥበት መጠን ያላቸውን ህንፃዎች መገንባት ችለዋል። ለዚህም ሌላኛው ምሳሌ ነው። እንዴት ነው ያዩት? እንዴት ነው ያጠኗቸው ብንል this termites ምስጦች ሞንድሳቸውን ወይም ቤታቸውን የእነሱን መኖሪያ የተደራረበ መኖሪያ ነው ሞንድስ ምንለው። ያንን ሞንድሳቸውን ብናይ in hot countries በጣም ሞቃታማ በሆኑ አገሮች ለምሳሌ እንደ አፍሪካ፣ አውስትራሊያ ባሉ they might look like just piles of dirt but inside they're amazing well designed። እንዲህ ስናያቸው የተደራረበ የቆሻሻ ክምር ሊመስሉ ይችላሉ። ነገር ግን ውስጣቸውን ካስተዋልን በደንብ አድርገው ተነድፎ እንደ የተሰራ ቤት ነው የሚሰሩት ማለት ነው this termites። ስለዚህ even when it's very hot outside ውጭው አየር ሙቀት በጣም ከፍተኛ ቢሆንም እንኳን the inside of the mounds stay cool and comfortable። ውስጡ ግን እንደቀዘቀዘና ተስማሚ እንደሆነ ነው የሚቆየው ማለት ነው። ይሄ የሆነበት ምክንያት ደግሞ this is because of the mound has a special system of tiny air tunnels and chimney like structure that lets air flow through። ምክንያቱ ደግሞ ምንድነው እንደዛ የሆነበት ምክንያት በውስጣቸው ልክ ምስጦቹ ቤታቸውን ሲሰሩ ቀጫጭን የሆኑ አየር ማስገቢያ እንደ ቱቦ ያሉ መንገዶችን ሰርተውለት ስለሆነ ነው። እዛ ሞንድ ውስጥ እንደዚህ እንደ ጭስ አየር ማውጫ የመሳሰሉ መዋቅሮች አሉት። ስለዚህ አየር እንደ ልብ እንዲወጣና እንዲገባ ስለሚያደርገው ነው ማለት ነው። so the system keeps the temperature and humidity steady so the termites don't get too hot or too cold ማለት ነው። ስለዚህ በእነዚህ ቀዳዳዎች የተነሳ አየር እንደ ልብ መዘዋወር ስለሚችል የሙቀት መጠኑ እንዲሁም እርጥበቱ ባለበት ይቆያል ማለት ነው። ስለዚህ በጣም የማይሞቃቸውም በጣም የማይቀዘቅዛቸውም ምስጦቹ በዛ ሞንድስ ውስጥ ሲኖሩ ማለት ነው። ቀረብ ብለን ብናየው እነዛ ተከምሮ የቆሻሻ ክምር የመሰለን የምስጦቹ መኖሪያ ካያችሁት እንደዚህ ነው። ቀረብ ብለን ካየናቸው ታይኒ ተናልስ ወይም እንደ ዋሻ ያሉ ትናንሽ እንደ መሿለኪያ ክፍት ቦታዎች አሏቸው። ስለዚህ በዚህ በኩል አየር እንደ ልብ ይተላለፋል፣ አይቸገሩም ማለት ነው። ስለዚህ ይሄንን በማየት ነው የተለያዩ መሀንዲሶች ኢንጂነርስ የተለያዩ ህንፃዎችን ሊሰሩ የቻሉት በእንዲህ መልኩ። ለምሳሌ አንድ ጥሩ ኤግዛምፕል is the Eastgate Center in Harare, Zimbabwe is a famous building inspired by the termite mounds። በዚምባብዌ የምናገኘው this Eastgate Center የምንለው ቢልዲንግ ወይም ህንፃ
በእነዚህ በተርማይቶች ሞንድ ከነሱ በመመልከት ከተሰሩ ህንፃዎች አንዱ ነው። so it uses 90% less energy for cooling compared to other buildings of its size ማለት ነው። ስለዚህ ከዚህ ከህንፃው ትልቀት አንፃር የሚጠቀመው ለማቀዝቀዣነት በህንፃ ውስጥ ለማቀዝቀዣነት የሚጠቀሙት ኢነርጂ በ90% ያነሰ ነው ማለት ነው። በአሰራሩ ታግዘው ስለሆነ ያሉት ማለት ነው። ልክ እንደ ተርማይቶች አሰራር ስለሆነ የሰሩት there is an air flow ስለዚህ አይሞቅም ማለት ነው ውስጡ የቢልዲንጉ ውስጥ። why is it important ለምን ይጠቅማል እንዲህ አይነት ህንፃዎች መሰራታቸው? ምክንያቱም it's a great example of biomimicry learning from nature to solve human problems ማለት ነው። የተለያዩ ሰው ልጆች ችግሮችን ከተፈጥሮ በመማር እና አስመስሎ በመስራት እንዴት ችግሮችን መፍትሄ ማግኘት እንደሚቻል ማሳያ ነው ማለት ነው። by copying ለምሳሌ ህንፃ ቀደም ያለውን ህንፃ ስናይ by copying termites ከምስጦች በመማር የተለያዩ መሀንዲሶች ይሄንን አይነት ቢልዲንግ በመስራታቸው ምን ጥቅም አለው? አንደኛ cheaper to run ያው ኃይል በተቀነሰ መልኩ ለማሞቂያ ለማቀዝቀዣነት የሚጠቀሙትን ኃይል ይቀንስላቸዋል። better for the environment ለአካባቢው ይጠቅማል። and it's comfortable inside even in hot climate ማለት ነው። በዛ በህንፃ ውስጥ ያሉ ሰዎች ተስማምቷቸው መቆየት ይችላሉ ማለት ነው ውጭው ምንም እንኳን ቢሞቅ። ሌላኛው የምናየው ኤግዛምፕል is the bullet train design ነው። የፈጣኑ ባቡር የተነደፈበት ቅርጹ የተሰራበት መንገድ ስናይ it's the noses or the front of the bullet train የባቡሩ የፊቱ ክፍል ዲዛይን የተደረገው የተነደፈው ቅርጹ የወጣው is by the engineers imitating the shape of the beaks of kingfishers when they dive into water የባቡሩን የፊቱን ቅርጽ ዲዛይኑን ሊያወጡ የቻሉት ሊነድፉ የቻሉት ከዚች ኪንግፊሸርስ ከምትባል ወፍ ወይም ከሚባል ወፍ ቢክ ወይም መንቆሯን የአፏን ክፍል በመመልከት ነው። ውሃ ውስጥ ጠልቃ ገብታ እንዴት አሳዎች እንደምታጠምድ በማየት ፍጥነቷን በመመልከት እንደዚህ አይነት ፈጣን የባቡር ቅርጽ በእንዲህ አይነት መልኩ መኖሩ ፈጣን ባቡር እንዲሆን ስለሚያግዘው ነው ማለት ነው። የባቡሩ ቅርጽ በእንዲህ መልኩ እንዲሆን የነደፉት። እዚች ጋር እንደምታዩት ኪንግፊሸር ምንላት ወፍ አለች። አሳ ነው የምትመገበው። ለዚህ በሷ ቢክ ወይም መንቆሯን አስመስለው መስራታቸው ምንድነው የጠቀመው? it makes the train ባቡሩ quieter ሆኖ አሁን እቺ ወፍ ውሃ ውስጥ ገብታ አሳ ለማጥመድ ስትገባ አታንበጫርቀውም። ውሃውን ጸጥ ባለ መልኩ ነው ገብታ የምታወጣው አሳውን እና ደግሞ ፈጣንም በፍጥነትም እንድትይዝ ያግዛታል ይሄ አይነት ቢክ መንቆር መኖሩ and it's better for the environment ማለት ነው። ስለዚህ ይሄ ባቡር ጸጥ ብሎ ማለፉ የባቡር ድምጽ ይቀንሳል። የባቡር የሚያወጣውን ድምጽ ይቀንስለታል በእንዲህ አይነት ቅርጽ መልኩ መሰራቱ ማለት ነው። ፍጥነቱም እንዲጨምር ያግዘዋል። በዚህ የተነሳ ለአካባቢው ለሰው ልጆች ጠቀሜታ ያለው አይነት ትሬን እንዲሆን አድርጎታል ማለት ነው። እሺ አሁን ደግሞ እስቲ ኢንኳየሪ አክቲቪቲ 1.2ን ለመስራት እንሞክር። እዚህ ላይ ምንድነው የሚለው ቴክኖሎጂስ ኢሚቴቲንግ ኔቸር ይለናል። የተለያዩ ቴክኖሎጂዎች ከተፈጥሮን በማስመሰል የተሰሩ ቴክኖሎጂዎች አሉ። for each technology identify the natural sources that was imitated ማለት ነው። አሁን ከስር የሚቀርቡልንን ቴክኖሎጂዎች ከየት የተፈጥሮ ሀሳቦች እንደተወሰዱና ተመስለው እንደሰሩ እንሰጣለን ማለት ነው፣ እናቀራለን። ከዚህ በኋላ ለሚቀርቡልን ጥያቄዎች እነሱን ስትመልሱ you can research the natural sources using the internet or available textbook በአካባቢያችሁ የምታገኙት መጽሐፍ ካለ ወይም የኢንተርኔት አክሰስ ከነሱ በማፈላለግ ለመመለስ ሞክሩ። ኦኬ የመጀመሪያው ጥያቄ ሄክሳጎናል ስትራክቸርስ ነው። አብዛኞቹ የህንፃ ቅርጾች ላይ የእቃ ቅርጾች ላይ እንደዚህ 6 ጎንዮሽ የሆኑ መዋቅሮችን እናያለን። ኦኬ እነዚህ አይነት ሀሳቦች ከየት መጡ ብለን ከጠየቅን it's from the honeycombs made by bees አይደለ? የማር እንጀራ በንቦች የሚሰራውን የማር እንጀራ ብናይ በእንዲህ በ6 ጎንዮሽ ቅርጽ አድርገው ነው የሚሰሩት። so these bees ንቦች build their honeycombs using hexagon shapes because hexagons fit together perfectly without wasting space or materials. ለምንድነው በ6 ጎንዮሽ መልክ የሚሰሩት ማራቸውን? it's because እርስ በእርስ በደንብ ተጣብቀው ቦታ ሳይዝባቸው እና ቦታ ሳያባክኑ ማራቸውን አሸጋሽገው ለማስቀመጥ ስለሚረዳቸው ነው። ስለዚህ this engineers አሁንም የተለያዩ መሀንዲሶች ይሄን አይዲያ ይሄንን ሀሳብ ኮፒ አድርገው ከንቦች
ምንን ይነድፋሉ? ጠንካራ የሆነ ስትሮንግ የሆነ ኤፊሽንት ስትራክቸር ያላቸውን ብቃት ያላቸውን መዋቅሮች ይሰራሉ ማለት ነው። ለምሳሌ በአይሮፕላን ውስጥ፣ በሮኬቶች ውስጥ ቀለል ያለ ክብደት ያላቸውን ክፍሎች ሲሰሩ በእንዲህ አይነት ቅርጽ በእንደዚህ አይነት አወቃቀር ይሰሩታል ማለት ነው። ብራንድ ኒው ድሮን ዲዛይን ቴክኖሎጂን ብናይ ደግሞ ከየት የተወሰደ ይመስላችኋል? ኢትስ ፍሮም ዘ ድራገን ፍላይስ ራይት። ከተርቦች የተወሰደ ነው አይደለ? ተርቦች ነፍሳትን ብናይ ብዙ የሚያሽከረክራቸው መብረሪያ ክንፍ መሰል መዋቅሮች አሏቸው። ስለዚህ በቀላሉ በፍጥነት ይበራሉ። እንዲሁም ደግሞ አቅጣጫቸውንም ደግሞ በፍጥነት መቀየር ይችላሉ ማለት ነው። ስለዚህ ከድራገን ፍላይስ ነው ኮፒ የተደረጉት ዲስ ድሮንስ። እሺ ቴክኒክስ ፎር ፕሪዘርቪንግ ላይቭ ቫክሲንስ ካየን ክትባቶችን ለረጅም ጊዜ ለማቆያነት የሚጠቀሙባቸውን ተመራማሪዎች የሚጠቀሙባቸውን ቴክኖሎጂዎች ብናይ ከየት የተወሰዱ ይመስለናል? እንግዲህ ተመራማሪዎች ቫክሲንስ ወይም የክትባት መድኃኒቶችን የሚያቆዩት ለረጅም ጊዜ በተለያየ መንገድ ነው። አንደኛው ኢትስ ባይ ላይፎላይዜሽን በሚባል ሂደት ነው ወይም ፍሪዝ ድራይንግ ነው። እነዛን የክትባት ውህዶች በማድረቅ በፓውደር መልክ በማስቀመጥ ነው። ስለዚህ ይሄንን የወሰዱት ከየትኛው ፍጥረት ነው ብንል ታርዲግሬድስ ወይም ዋተር ቢርስ ከሚባሉ እንስሶች ነው፣ ትናንሽ እንስሶች። እነዚህ እንስሶች ኖርማሊ ውሃ ውስጥ ነው የሚኖሩት። ውሃ በሚያጡበት ጊዜ በሚቸገሩበት ጊዜ ግን ከሰውነታቸው ያለውን ውሃ ሙሉ በሙሉ በማስወገድ ባይሞቱም ግን ህይወታቸውን እንደ ማቆየት ተልበልብለው ቁጭ ይላሉ ማለት ነው። ሳይሞቱ ያቋርጡታል ማለት ነው። ስሎዳውን ያደርጉታል፣ ያዘግሙታል ያኖራቸውን የህይወት ሂደት። ከዛ ውሃ በሚያገኙበት ጊዜ ደግሞ ድጋሚ በመንቃት ኑሯቸውን ይቀጥላሉ ማለት ነው። ከነሱ በመውሰድ ተመራማሪዎች ቫክሲኖችን ወይም ደግሞ ክትባቶችን ፍሪዝ ድራይ እያደረጓቸውና በቅዝቃዜ እንደ በፓውደር መልክ አድርገው ያደርቋቸውና ወይም በዱቄት መልክ ያደርቋቸውና ያለ ውሃ ያቆያቸዋል ማለት ነው ዲስ ቫክሲንስ። ከዛ መስጠት በሚችሉበት ጊዜ አስፈላጊው የውሃ መጠን ጋር በማደባለቅ ክትባቱ ለሚያስፈልገው ሰው ይሰጣል ማለት ነው። ላይፎላይዜሽን ወይም ፍሪዝ ድራይንግ የምንለው ይሄኛውን ማለታችን ነው። ሌላኛው ደግሞ ተመራማሪዎች ቫክሲኖችን ወይም ክትባቶችን የሚያቆዩት በዴሲኬሽን ፓኬጂንግ ነው። ይህ ምን ማለት ነው? ክትባቶቹ በሚታሸጉበት ጊዜ ዋተር ሉዝ ፕሮቴክቲቭ ሌየሮችን በመጠቀም ነው የሚያሽጓቸው ማለት ነው። ውሃ ተኖ መውጣት የማይችልባቸውን ማሸጊያዎች ነው የሚጠቀሙት ማለት ነው። ይሄ ከየት ነው የተወሰደው? ከተለያዩ ነፍሳት ነው። ምክንያቱም የተለያዩ ኢንሴክትስ ወይም ነፍሳት ዋተር ፕሩፍ ሼልስ አሏቸው። ውሃን ከሰውነታቸው በቀላሉ እንዳይተን የሚከላከል ቅርፊት አላቸው። ስለዚህ ከነሱ በመውሰድ ነው ማለት ነው እንዲህ አይነት ፓኬጂንግ ሲስተምስ ተመራማሪዎች የሚጠቀሙት ቫክሲንሶችን ወይም ክትባቶችን ለማቆያነት። የተለያዩ ኢንሴክቶች አሉ፣ ቅርፊት አላቸው፣ ውሃን የማያተኝ። ስለዚህ ከነዚህ በመማር ነው ማለት ነው ዴሲኬሽን ፓኬጂንግን የሚጠቀሙት የተለያዩ ተመራማሪዎች። እሺ ፓወርፉል ሪፔለንት ስፕሬይስ ከየት የመጣ ይመስላችኋል? ኃይለኛ አንዳንድ ነገሮችን ለማባረሪያነት ለመግፋት የምንጠቀምባቸው የሚረጩ አሉ አይደለም? የሚረጩ ኬሚካሎች እነሱ ከየት የተወሰዱ ይመስላችኋል? ለምሳሌ ሞስኪቶ ኢንሴክት ሪፔለንት ስፕሬዎችን ብንመለከት የወባ ትንኞችን ለማጥፋት ለማሸሽ፣ የተለያዩ ነፍሳትን ለማሸሽ የምንጠቀምባቸው የሚረጩ ነገሮችን ብንመለከት ከየት ነው የተወሰዱት? ናቹራል ሶርስ ኢሚቴሽን ናቸው። ከአንዳንድ እጽዋቶች ነው እንደ ሲትሮኔላ፣ ዩካሊፕተስ፣ ኒም ከሚባሉ እጽዋት ነው የሚሰራው። ምክንያቱም እነዚህ እጽዋት በተፈጥሮ ናቹራሊ ምን ፕሮዲውስ ያደርጋሉ? የሚተኑ ኦይሎችን፣ ቅባቶችን ያመነጫሉ ማለት ነው። እነዚህ ቅባቶች ደግሞ ዲተር ኢንሴክትስ የተለያዩ ነፍሳትን ይከላከላሉ። sprays mimic this by using similar chemical compounds or synthetic versions of this to repel this bugs ማለት ነው። እነዚህን አላስፈላጊ ነፍሳቶች ወይም ጎጂ ነፍሳቶች ለማባረር ተመራማሪዎች እነዛ እጽዋቶች የሚገኙቸውን ኬሚካል ኮምፓውንዶች በሰው ሰራሽ መልክ ይሰሩና የሚረጩ ኬሚካሎችን ያዘጋጃሉ ማለት ነው።
ሲትሮኔላ የምንለው እጽዋት ይሄ ነው። ዩካሊፕተስ እንደምናየው የባህር ዛፍ ደግሞ ይሄ ነው። ኒም የምንለው ደግሞ እጽዋት ይሄ ነው። ስለዚህ ከነዚህ የሚገኙ ኦይሎች የተለያዩ አላስፈላጊ ነፍሳቶችን ስለሚያሸሹ ተመራማሪዎች ከነዚህ የተለያዩ ኬሚካል ስፕሬዎችን ያዘጋጃሉ ማለት ነው። እሺ ከቲንግ ሶውስስ ወይም መቁረጫ መጋዞች ሀሳባቸው ከየት የመጣ ይመስላችኋል? የእነዚህ መጋዞች አሰራር ኢትስ ፍሮም አኒማል ቲዝ አይደለ? ከእንስሶች ጥርሶች በመነሳት ነው። ስፔሻሊ the carnivore teeth በተለይ ደግሞ ስጋ በሊታ ከሆኑ የእንስሳት የጥርስ አቀማመጥ የተወሰዱ ናቸው። ሀሳቡ ማለት የተወሰደ ነው የመቁረጫ መጋዝ አሰራሩ። ኦኬ እስቲ አሁን ደግሞ what are the uses of technology in biology የሚለውን ነገር እንመልከት። እስካሁን እንዴት የባዮሎጂ እውቀት መጠናት ለቴክኖሎጂ እድገት እንደሚጠቅም አይተናል። አሁን ደግሞ ቴክኖሎጂ እንዴት ነው ለባዮሎጂ ጥናት የሚጠቅመው ብለን እንዴ። So the uses of technology in biology are the ways in which technological tools can be applied to solve various human problems. የቴክኖሎጂ ጥቅም ለባዮሎጂ የምንለው ምንድን ነው? በምን አይነት መልኩ ነው እነዚህ የተለያዩ ቴክኖሎጂካል መሳሪያዎች የተለያዩ የሰው ልጅ ችግሮችን ለመፍታት የሚያስችሉ የባዮሎጂ ጥናቶችን ለማሳደግ የሚረዱባቸውን መንገዶች በማየት ነው ማለት ነው። So it's the practical application of biotechnological instruments or products in providing required human services and investigations of new biological questions. So በቴክኖሎጂ የባዮሎጂን እውቀትን በማሳደግ የራሱ የሆነ ሚና አለው ማለት ነው። So it could be biological technological instrumenቶችን በመስራት ባዮቴክኖሎጂካል ኢንስትሩመንትስን በመስራት ፕሮዳክትስን ማለት ነው። ለምሳሌ አሁን የተለያዩ መድኃኒቶችን መስራት፣ በግብርና ፋርሚንግ ላይ የተሻለ ምርት ማስገኘት፣ የተሻለ ምግቦችን ማምረት የመሳሰሉትን በማስገኘት ረገድ ሊሆን ይችላል። እንዲሁም ደግሞ በኢንቨስቲጌሽን ኦፍ ኒው ባዮሎጂካል ኩዌስችንስ አዳዲስ ኦልሬዲ የነበሩ የባዮሎጂ እውቀቶች አሉ። ከነሱ ደግሞ ለየት ያለ አዲስ የሆነ እውቀትን ኤክስፕሎር ለማድረግ ለማግኘት ለመፈለግ የሚያግዙ የቴክኖሎጂ ውጤቶች ወይም ደግሞ የቴክኖሎጂዎች አሉ አይደለም። ሶ ያ ቴክኖሎጂ ሞር ባዮሎጂ ኩዌስችኖችን አዳዲስ የሆኑ የባዮሎጂ ጥያቄዎችን መመለስ እንድንችል፣ ችግሮችን መፍታት እንድንችል ያግዘናል። ስለዚህ አንዳንድ እስቲ ባዮሎጂካል ስተዲስ ዳት ዩዝ ቴክኖሎጂካል ቱልስን ብንመለከት የተለያዩ የባዮሎጂ ጥናቶች የቴክኖሎጂ መሳሪያዎችን የሚጠቀሙ ጥናቶችን ብንመለከት ባለኛ ደረጃ ባዮኬሚካል ስተዲዎች ለምሳሌ ቴክኖሎጂን ይጠይቃሉ። እነዚህን ነገሮች ስናጠና which are helpful to investigate information on እንደ ካርቦሃይድሬት ያለ ንጥረ ነገርን ስናጠና፣ እንደ ፕሮቲንስ ያለ ንጥረ ነገርን ስናጠና፣ ፋትስ ኤንድ ሊፒድስን ስናጠና፣ እንዲሁም ደግሞ ኒውክሊክ አሲድስን ስናጠና፣ እነዚህን ባዮሎጂካል ሞለኪውልስ ስናጠና ግዴታ የቴክኖሎጂ እገዛ ያስፈልጋል። የምንጠቀማቸው የቴክኖሎጂ ቱልስ ወይም መሳሪያዎች አሉ። ታዲያ እነዚህ መሳሪያዎች እንዴት አድርገው ነው እነዚህ ባዮሎጂካል ሞለኪውልስ በሰውነት ውስጥ ስራቸውን የሚሰሩት የሚለውን ነገር ለማጥናት ያስችላሉ። ሌላው ደግሞ this biomedical studies deal with providing detailed of informations on the chemical components of medicinal plants. የተለያዩ መድኃኒትነት ያላቸው እጽዋትንም ስናጠና እንዲሁ የቴክኖሎጂ እገዛ ያስፈልጋል። ምክንያቱም በውስጣቸው የሚገኙ የተለያዩ ኬሚካዊ ኮምፖነንትስ ነገሮች ኬሚካል የሆኑ በእጽዋት ውስጥ የሚገኙ ነገሮች መድኃኒትነታቸው ምን እንደሆነ ለማጥናት ግዴታ ቴክኖሎጂ እገዛ ያስፈልጋል። የቴክኖሎጂ እቃዎች እገዛ ያስፈልጋል። ሌላው ባዮፊዚካል ስተዲስ ናቸው። So these are the science of using physical devices to gather biological information at all scales of biological organization. Okay? እነዚህ ደግሞ ጥናቶች በምድራችን ላይ የምናገኛቸው ያላቸው ነገሮች ከትንሹ the smallest molecular ወይም ደግሞ molecules አንስቶ አንድ ሙሉ ኦርጋኒዝም ተሰርቶ ከዛ ተደረጃጅተው this population ecosystem የምንላቸው ስብስብ ውስጥ እስከሚገቡ ድረስ ያለውን ሁኔታ ለማጥናት የሚያስችሉ የተለያዩ መሳሪያዎች አሉ አይደል? ለምሳሌ ማይክሮስኮፕን ብናይ፣ ኤክስሬይ ብናይ፣ ሲቲ ስካን ብናይ፣ የሰውነትን አካል በደንብ ነጣጥሎ ማሳየት የሚችለውን መሳሪያ ብናይ፣ በእነዚህ ተመስርቶ የተለያዩ ባዮሎጂካል ኦርጋናይዜሽኖች በሞለኪውላር ሌቭል፣ በኦርጋኒዝም ሌቭል እና በፖፑሌሽን ሌቭል ማጥናት የምንችላቸውን ነገሮች ያስችሉናል ማለት ነው this technology devices። ሌላው ኢንቫይሮንመንታል ስተዲስ ናቸው። አካባቢያዊ ጥናቶች አሁንም የቴክኖሎጂን እገዛ ይጠይቃሉ አይደለም?
So are this multidisciplinary system dealing with the interaction of humans with the environment ማለት ነው። የሰው ልጅ ከአካባቢው ጋር ያለውን መስተጋብር የሚያጠኑ ጥናቶች ናቸው። ስለዚህ እነዚህ ጥናቶች አሁንም የቴክኖሎጂ እገዛ ይጠይቃሉ ማለት ነው። ራይት ለምሳሌ እንደ ሴንሰርስ፣ ሳተላይት፣ የዳታ መሰብሰቢያ መሳሪያዎች የመሳሰሉትን የቴክኖሎጂ እገዛዎች ይጠይቃሉ። ሌላው ደግሞ ባዮኢንፎርማቲክስ የምንለው የጥናት ዘርፍ ነው። So it is a scientific discipline involving computer technology. የኮምፒውተር ቴክኖሎጂዎችን የሚያካትት ደግሞ የጥናት አይነት ነው። so ምንድነው የሚደረገው ባዮኢንፎርማቲክስ? It's used to collect, store, analyze and disseminate biological data ማለት ነው and informations such as the DNA and amino acid sequences. ህዋስ ውስጥ የሚገኘውን የዲኤንኤ መረጃ መሰብሰብ፣ ስቶር ማድረግ፣ አከማችቶ ማስቀመጥ፣ ከዛ አናላይዝ ማድረግ ወይም መተንተን እንዲሁም ደግሞ እነዚህን ዳታዎች ከቦታ ቦታ ከአንዱ ተመራማሪ ወደ ሌላኛው ተመራማሪ ለማሰራጨት ባዮሎጂካል ዳታዎቹን እና መረጃዎቹን በጣም ይጠቅማሉ ዲስ ቴክኖሎጂስ ማለት ነው። ሶ ቀደም ብለን ካስታወሳችሁ በጄኔቲክ ኢንጂነሪንግ ጂኖችን አስተካክሎ በሽታዎች ኪውር ማድረግ ይችላል ብለናል። ሶ እንደዛ ለማስተካከል ትክክለኛውን ዲኤንኤ ኮድ ስቶር ማድረግ ያስፈልጋል። ሶ እሱን ስቶር ለማድረጊያ ኮምፒውተር ቴክኖሎጂስ ያስፈልጋሉ። እንዴት አድርገው ነው ጂኖቹ ወይም ዘረመሎቹ ኮዶች የተቀመጡት፣ በውስጡ ያለው ፕሮቲን የምንለው ባዮሎጂካል ሞለኪውል እንዴት ነው የተቀመጠው የሚለውን ደግሞ መተንተን ያስፈልጋል። ለሱም አሁንም ኮምፒውተር ቴክኖሎጂስ ያስፈልጋሉ። ደግሞ የተለያዩ ኦርጋኒዝሞችን ህይወት ያላቸው ነገሮችንም ለማወዳደር ለምሳሌ የሰው ልጅ ጂኖም ከሌሎቹ እንስሳት ጂኖም ጋር እንዴት እንደሚለያይም ለማየት እንደዚሁ እነዛን ዳታዎች አስቀምጦ በደንብ አድርጎ መተንተን ያስፈልጋል። ሶ እነዛን ሁሉ ለማድረግ የሚያስችሉ ኮምፒውተር ቴክኖሎጂስ አሉ ማለት ነው። ሶ የቴክኖሎጂ እገዛ ከሚያስፈልገው ደግሞ ሌላኛው ጥናት this is the biogeographical informationዎች ናቸው። so it's the study of distribution of species along with geographic ecosystems through geological periods. ይሄ ደግሞ የተለያዩ እጽዋት እንስሳት አሉ አይደል፣ ዝርያዎች፣ የእጽዋትና የእንስሳት ዝርያዎች። እነዚህ ደግሞ በምድራችን ላይ በተለያየ መልክዓ ምድር ስነ ምህዳር ውስጥ ተሰራጭተው ነው የምናገኛቸው። ስለዚህ በምን ያህል ጊዜያት ውስጥ እንዴት እነዛ እጽዋትና እንስሳት በየትኛው ቦታ እንደተሰራጩ ለማጥናትም ስንፈልግ አሁንም የቴክኖሎጂ እገዛ የሚጠይቅ የጥናት አይነት ነው ማለት ነው። this biogeographical information studies የምንላቸው ማለት ነው። ሶ እንደ ቴክኖሎጂስ ላይክ ጂፒኤስ የግሎባል ፖዚሽኒንግ ሲስተምን የሚታወቅበት ቦታ መጠቆሚያ መሳሪያ፣ ጂኦግራፊክ ኢንፎርሜሽን ሲስተም ወይም ደግሞ ጂአይኤስ ማፖች ደግሞ ካርታዎች ናቸው። በተለያየ ዓለማችን ክፍል ያለውን ሁኔታ የሚያሳዩን ካርታዎች። እንዲሁም ደግሞ this fossil ቱልስ አሉ ወይም ደግሞ የፎሲል አናሊሲስ ቱልስ አሉ። የተለያዩ ዝርያዎች አጽም ማወቂያ መሳሪያዎች ወይም ደግሞ መተንተኛ መሳሪያዎች። እንደዚህ አይነት ቴክኖሎጂካል ውጤቶችን ይጠቀማል ማለት ነው this biogeographical information. ሶ እስካሁን ያየናቸው የተለያዩ ባዮሎጂካል ስተዲዎች በባዮሎጂ ዘርፍ የምናጠናቸው ጥናቶች የተለያዩ ቴክኖሎጂዎችን ይጠቀማሉ ማለት ነው። ኦኬ እነዚህ ቴክኖሎጂዎች ደግሞ ስለ ሞለኪውልስ ስለ ጥቃቅን ስላሉ ሞለኪውልስ፣ ስለ እጽዋት፣ ስለ ሰዎች፣ ስለ አካባቢ፣ ስለ ዲኤንኤ እና ስለ ተለያዩ ዝርዮች ለማጥናት ይጠቅማሉ ማለት ነው። ከዛ አጥንተውም ሪል ላይፍ ወርልድ ፕሮብለሞች በምድራችን ላይ ያሉ አስቸጋሪ ሁኔታዎችን መፍትሄ ለማግኘት ይጠቅማሉ ማለት ነው። እሺ አሁን ደግሞ እስቲ የተለያዩ ቴክኖሎጂካል ዲቫይስስ የምንላቸውን መሳሪያዎች ምሳሌ ለማየት እንሞክር። ሶ የመጀመሪያው is digital thermometer. It's an instrument used for measuring body temperature. እችን በብዛት እናውቃታለን አይደለ? ይሄ መሳሪያ ቴርሞሜትር የምንለው መሳሪያ የሰውነት የሙቀት መጠንን የሚለካልን መሳሪያ ነው። እንግዲህ ብዙ ጊዜ ሙቀት መጠናችንን አባመመን ጊዜ በዚህ መሳሪያ ተለክተን ነው አይደለም ትኩሳት አለን ይደን የሚለውን የምናረጋግጥበት። so this is one device, technological device ማለት ነው። ሌላው is a pregnancy urine test ነው። አንድ ሴት እርጉዝ መሆኗን ማረጋገጫ መሳሪያ አለ that checks if a woman is pregnant or not by detecting the amount of the hormone human chorionic gonadotropin.
እንዴት ነው ይሄ መሳሪያ አንድ ሴት እርጉዝ መሆኗን አለመሆኗን የሚያሳውቀው ወይም የሚለየው? አንዲት ሴት እርጉዝ መሆኗን አለመሆኗን ለማረጋገጥ እዛ መሳሪያ ላይ ሽንቷን ትሸናለች። ከዛ በሽንት ውስጥ አንዲት ሴት እርጉዝ ከሆነች በሽንት ውስጥ የሚታይ ሆርሞን አለ። this is human chorionic gonadotrophin ይባላል። ይሄ ደግሞ የሚመነጨው it's produced in the placenta around 6 to 10 days after fertilization in either the urine which is pee or the blood. አንዲት ሴት እርግዝና በማህፀኗ ከተፈጠረ ከ6 እስከ 10 ቀናት ውስጥ የሚመነጭ ሆርሞን አለ። ኦኬ በእንግዲህ ልጅ ውስጥ ማለት ነው this placenta ውስጥ ሶ ስትሸና የዚህ ሆርሞን ካለ ውጤቱ ላይ ያሳያል ማለት ነው። so the test result in one line is a control line showing negative no pregnancy and the other line to lines confirm the existence pregnancy ማለት ነው። አንድ መስመር ላይ አለ አንድ መስመር ላይ የሚያሳይ ከሆነ ፕሬግናንሲ ወይም እርግዝና አልተፈጠረም ማለት ነው። ሁለት መስመር የሚያሳይ ከሆነ ደግሞ መሳሪያው እርግዝና ተፈጥሯል የሚለውን ነገር ይለይልናል ማለት ነው። በተጨማሪም በደም ውስጥ የሚገኛል ብለናል this ሆርሞን። ስለዚህ ደሟን ስታያች ሴትም እርጉዝ መሆኗን ለመሆኗን ማረጋገጥ ትችላለች ማለት ነው። ሶ እዚህ ጋር ከምስሉ እንደምትመለከቱት አንድ መስመር አበራ ማለት ኢትስ ኔጌቲቭ ማለት ነው ሪዛልቱ ውጤቱ ኖት ፕሬግናንት እርጉዝ አይደለችም ማለት ነው። ሁለት ከሆነ ደግሞ ፖዚቲቭ ነው ማለት ነው እርጉዝ ናት ማለት ነው ያቺ ሴት። ሶ በዚህ መልኩ ፕሬግናንሲ ዩሪን ቴስት ቱል ይረዳል ማለት ነው እንደ አንድ ቴክኖሎጂ። ሌላኛው ቴክኖሎጂካል ዲቫይስ is the diabetic blood test ነው። የስኳር በደም ውስጥ ያለውን የስኳር መጠን መለኪያ መሳሪያ ነው። it's a tool to measure the level of blood sugar taking sample blood from ከፊንገር ቲፕ ከጣት ጫፍ ላይ በመውሰድ የደምና መጠን በደም ውስጥ ያለውን የስኳር መጠን የሚለካልን መሳሪያ ነው ማለት ነው this diabetic test tool። እዚህ ጋር ከምስሉ እንደምትመለከቱት የጣት ጫፏ ላይ በመሳሪያው ያለ እንደ መርፌ ያለች በመርፌዋ ጠቅ ይደረጋል ጣቱ ጫፍ ያኔ ትንሽ ይደማል ያቺ ጣት። ከዛ ያቺን ደም አብዞርቭ ያደርገውና ይሄ ቱል ይሄ መሳሪያ ምን ያህል የስኳር መጠን በደማችን ውስጥ እንደሚገኝ ይነግረናል ማለት ነው። ሌላኛው የኤችአይቪ ቴስት ቱል ነው። የኤችአይቪ ዲቴክተር ነው። ኤችአይቪ አንድ ሰው በደም ውስጥ ይገኛል አይገኝም የሚለውን ለይቶ የሚናገርልን ነው። so it identify infections with the virus or not ቫይረሱ በደም ውስጥ አለ የለም የሚለውን ልክ እንደ ፕሬግናንሲ ቴስት የፕሬግናንሲ ዩሪን ቴስት እንደዚህ አይነት መሳሪያ አለ። ሶ ይሄ መሳሪያ ላይ እንዲሁ ደም ሲቀመጥ አንድ መስመር ከሆነ it's negative ሁለት መስመር ከሆነ ደግሞ ያ ሰው ኤችአይቪ ፖዚቲቭ ነው ማለት ነው። ኤችአይቪ ቫይረስ በደም ውስጥ አለ የሂውማን ኢሚዩኖ ዲፊሸንሲ ቫይረስ በደም ውስጥ አለ የሚለውን መለያ መሳሪያ ነው። ሌላኛው በደንብ የምናውቀው this microscope device ነው አይደለ? it's used to magnify objects በአይን የማይታዩ ጥቃቅን ህይወት ያላቸው ነገሮችን ለመመልከት የሚያስችል ዲቫይስ ነው this microscope። ሌላ computer information technology scanning ዲቫይሶች ናቸው this or ደግሞ sites. It is a device used for investigating information on diseases or cancerous area of the human body. እነዚህ ደግሞ መሳሪያዎች የሰው ልጅ ሙሉ ሰውነት በማጉላት በኮምፒውተር ታግዞ በውስጡ ያለውን በሽታዎች እንዲሁም ደግሞ ካንሰር የያዛቸውን ቦታዎች ማወቂያ መሳሪያ ነው። ሌላ ደግሞ this CT scan የምንለው ወይም ደግሞ computed tomography scan የምንለው መሳሪያ አለ። ይህም ደግሞ ፓወርፉል የሆነ ኃይለኛ የሆነ የኤክስሬይ ማሽን ነው መሳሪያ ነው። ከተለያዩ አቅጣጫዎች የሰውነታችንን ምስል በማንሳት በደንብ ዲቴይልድ የሆነ ዝርዝር የሆነ ስለ ሰውነታችን ስላለበት ሁኔታ ማሳየት የሚችል መሳሪያ ነው ማለት ነው። ስለዚህ የተለያዩ የተጎዱ የሰውነታችን ክፍል በቀላሉ ማየት የማንችላቸውን በደም ውጤት በኤክስሬይ ምናምን በመሳሰሉ ምርመራዎች ማግኘት የተቻሉ ውጤቶችን
ማየት የሚያስችል መሳሪያ ነው። ሌላኛው መሳሪያ ደግሞ ፖዚትሮን ኤሚሽን ቶሞግራፊ የሚባል ነው ወይም ደግሞ ፔት ስካን የምንለው ነው። It's an imaging technology device used to check for diseases or information in areas with cancer in the human body. ይሄም ልክ እንደ ሲቲ ስካን አይነት መሳሪያ ሆኖ ሳለ ነገር ግን ይሄኛው ቼክ የሚያደርገው የሚያረጋግጠው በሰውነታችን ውስጥ ያለ በሽታ ካለ እንደ ካንሰር ያሉ በሽታዎች ካሉና እንዴት አድርጎ ነው ሰውነታችን አክቲቪቲውን ወይም ደግሞ ተግባሮችን እያከናወነ ያለው የሚለውን የሚያሳይ ነው ማለት ነው። ከሲቲ ስካን ለየት የሚያደርገው ሲቲ ስካን what it looks like ነው የሚያሳየው ወይም ምን እንደሚመስል ነው የሚያሳየው። ፔት ስካንን ግን ካየን አክቲቪቲዎቹን በደንብ ማየት እንድንችል የሚያስችለን ዲቫይስ ነው ማለት ነው፣ መሳሪያ ነው ማለት ነው። በተጨማሪም this ፔት ስካን የምንለው መሳሪያ it uses a special dye containing radioactive tracers that's swallowed, inhaled or injected into the arm vein conditionally. በተጨማሪም ሬዲዮ አክቲቭ የሆኑ ወይ ስዋሎድ በመበር የሚዋጡ ሊሆኑ ይችላል ሬዲዮ አክቲቭ ትሬሰሮችን ማለት ነው። ሬዲዮ አክቲቭ ትሬሰርስ የምንላቸው ጎጂ ያልሆኑ ግን ጨረርን መልቀቅ የሚችሉ ነገሮችን ነው። እነሱን ወይ ስዋሎድ ሊሆኑ ይችላሉ፣ ሊዋጡ ይችላሉ፣ ወይ ኢንሄልድ ሊሳቡ ይችላሉ በአየር መልክ ወይም በመርፌ መልክ ተሰጥቷቸው ከዛ እነዚህ የተዋጡት በሰውነት ውስጥ የገቡት ሬዲዮ አክቲቭ ትሬሰርስ ያ ፔት ስካን በደንብ አድርጎ የተለያየ ሰውነታችን ክፍል ውስጥ በመግባት በሽታውን ያለውን ሁኔታ ያለውን አክቲቪቲ ተግባሮቹን በደንብ ማየት እንዲችል ያስችለዋል ማለት ነው። በውስጡ በሰውነታችን ውስጥ የሚገቡት this radioactive tracers ማለት ነው። So it visualizes and measures changes in metabolic processes and physiological activities like blood flow, chemical composition and absorption. Okay, ስለዚህ በፔት ስካን በሰውነታችን ውስጥ የተለያዩ ኬሚካዊ አይደለ ሜታቦሊክ ፕሮሰስ አሉ፣ ኬሚካዊ አጸግብሮቶች አሉ። ስለዚህ እሱ እንዴት ነው እየተከናወነ ያለው፣ ለምሳሌ አእምሯችን ህዋሳት እንዴት ነው ኃይልን እየተጠቀመ ያለው የሚለውን ለማየት ሊሆን ይችላል። የተለያዩ ፊዚዮሎጂካል አክቲቪቲስ አሉ አይደለ፣ በተፈጥሮ በሰውነታችን ውስጥ የሚከናወኑ ተግባራት ደም በሰውነታችን ውስጥ ይዘዋወራል ለምሳሌ። ስለዚህ እንዴት ነው ብለድ ፍሎዋችን በሰውነታችን ውስጥ ያለው የደም ዝውውር ምን ይመስላል፣ በህብረ ህዋሳቶች ውስጥ ያለው የደም ዝውውር ምን ይመስላል የሚለውን ለማየት እንዲሁም ደግሞ አብዞርቭ ይደረጋል አይደለም። ሰውነታችን የተለያዩ ስኳሮችን፣ ኦክሲጅንን ያስገባል በደም ቧንቧዎች ውስጥ። እነዚህን እንዴት ነው አብዞርቭ እያደረገ ያለው የሚሉትን የመሳሰሉትን ተግባራት በሰውነታችን ውስጥ የሚከናወኑ ተግባራት ፍንትው አድርጎ ለማሳየት የሚረዳ መሳሪያ ነው ማለት ነው ፔት ስካን። ሌላው ዲቫይስ ደግሞ ጂኦግራፊካል ፖዚሽኒንግ ሲስተም ወይም ጂፒኤስ ዲቫይስ ነው። ይሄ ደግሞ it's used to collect biogeographical information, biological data on landscape mapping, plants, animals and human movement. እነዚህ መሳሪያዎች ደግሞ በምድራችን ላይ እኛ የት እንዳለን፣ እጽዋት የት እንዳሉ፣ እንስሳት እንዴት የት ቦታ እንደሚገኙ ከሳተላይት በሚያገኙት መረጃ የሚሰጡን መሳሪያዎች ናቸው ማለት ነው። እነዚህን ጂፒኤስ ዲቫይስን በመጠቀም ሳይንቲስቶች፣ ተመራማሪዎች እንስሶች የት እንዳሉ፣ እጽዋት የት እንደሚያድጉ፣ የሰው ልጆች ከቦታ ቦታ እንዴት እየተንቀሳቀሱ እንዳሉ ቦታ እየጠቆመ የሚያሳያቸው መሳሪያ ነው ማለት ነው። ሌላው ደግሞ ሃንድ ሄልድ ቦዲ ፋት ካልኩሌተር ዲቫይስ የምንለው አለ። ይሄ ደግሞ በሰውነታችን ውስጥ ያለውን ቦዲ ፋት ስብ የሚለካልን መሳሪያ ነው። በብዛት ስፖርት ቤቶች ወይም የሕክምና ቦታዎች፣ እንቅስቃሴ ማድረጊያ ቦታዎች የምናገኘው መሳሪያ ነው። አንድ ሰው በሰውነት ውስጥ ተከማችቶ ያለው የፋት መጠን፣ የስብ መጠን ምን ያህል እንደሆነ የሚለካልን ነው ማለት ነው። እሺ አሁን ደግሞ ላብ አክቲቪቲ 1.3 ዩዘስ ኦፍ ቴክኖሎጂካል ቱልስ የሚለውን አክቲቪቲ እንስራ። የዚህ አክቲቪቲ ኦብጀክቲቭሶች ወይም ደግሞ ዋነኛ ዓላማው is to practice the uses of technological tools in learning biology materials. እስካሁን የተለያዩ የቴክኖሎጂ መሳሪያዎችን አይተናል፣ ባዮሎጂን ለማጥናት የምንጠቀምባቸው ቱልስ። ስለዚህ እነሱን ደግሞ በፕራክቲስ በተግባር ማየት እንድትችሉ ነው ላብራቶሪ ውስጥ ማለት ነው። አንደኛ የምታዩት ቴርሞሜትር ነው። ቴርሞሜትር ምን ብለናል ቀደም ብለን? የሰውነት የሙቀት መጠንን መለኪያ መሳሪያ ነው። ስለዚህ እንዴት ነው የቴርሞሜትርን የሙቀት መለኪያ መሳሪያ እንጠቀም የምንችለው የሚለውን ታያላችሁ። የምትከተላቸው ፕሮሲጀርስ ወይም ሂደቶቹ ምንድነው? 1 you measure the body temperatures of 10 students and record them on a table. ክፍላችሁ ውስጥ ያሉ 10 ተማሪዎችን የሙቀት መጠን መሳሪያውን በመጠቀም ትለኩና በሰንጠረዥ ውስጥ ታስቀምጡታላችሁ። እንደዚህ አድርጋችሁ የ10ን ሰው የሙቀት መጠናቸውን የለካችሁትን የሙቀት መጠናቸውን
በስማቸው ዝርዝር ልክ ታስቀምጣላችሁ። ለምሳሌ የ10 ተማሪዎችን የሙቀት መጠን ስንለካ እንዲህ አይነት ውጤት ብናገኝ እዚህ ጋር እንደምታዩት ከፍተኛው 37 ዲግሪ ሴንቲግሬድ ያመጣው ነው፣ ዝቅተኛው ደግሞ 36 ዲግሪ ሴንቲግሬድ ያመጣው ነው። ስለዚህ እንደዚህ በሰንጠረዥ መልክ ተሰሩና and then you will make a graph showing the highest and the lowest temperature ማለት ነው። ግራፍ ትሰራላችሁ። ቅድም ያስቀመጥነውን በሰንጠረዥ ያስቀመጥነውን ከፍተኛውንና ዝቅተኛውን የሙቀት መጠን የያዛቸው ልጆች ስቱደንት 1 2 3 4 ብለን እንሄድና አሁን ስቱደንት 7 ነበር ከፍ ያለው አይደል? ስለዚህ ከፍ ያለውን እንሰራለን፣ ዝቅ ያለውንም እንሰራለን። ስለዚህ በዚህ መልኩ ዴታ ይኖረናል ማለት ነው፣ መረጃ ይኖረናል ማለት ነው በክፍል ውስጥ ከፍተኛና ዝቅተኛ የሆነ የሙቀት መጠን ያላቸውን ተማሪዎች። ስለዚህ እንዲያርጋችሁ እንድትሰሩ ነው ማለት ነው የሚጠበቀው ከዚህ አክቲቪቲ። ሌላው ደግሞ በደንብ እነዛን ቀደም ብለን ያየናቸውን ዲቫይስስ በደንብ በተግባር ማየት እንድትችሉ you visit a nearby health center and discuss the uses of pregnancy tests, diabetic tests and HIV tests with the class ማለት ነው። በአቅራቢያችሁ ወደሚገኝ የጤና ተቋም በመሄድ እንዴት የእርግዝና ማወቂያ መሳሪያ፣ የስኳር መጠን ማወቂያ መሳሪያና የኤችአይቪ ቴስት ወይም ኤችአይቪ ቫይረስ በደም ውስጥ ይኖር አይኖር የሚለውን የሚያረጋግጥልን መሳሪያ ጥቅም ላይ እንደሚውሉ ከሌሎች የክፍል ጓደኞቻችሁ ጋር በመሆን ጠይቃችሁ ጎብኝታችሁ ትረዳላችሁ ማለት ነው። የዛሬው ቪዲዮአችን ይህን ይመስል ነበረ። ስለ ባዮሎጂና ቴክኖሎጂ ሰፋ ያለ እውቀት እንዳገኛችሁ ተስፋ አደርጋለሁ። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ። ጥያቄዎች፣ ኮመንቶች ካላችሁ እዛ ላይ ጻፉልን። በቀጣይ ቪዲዮ ደግሞ 1.3 the impact of biology and technology on the society and the natural world የሚለውን የምናይ ነው የሚሆነው። እስከዛው ሰላማችሁ ይብዛ።